የአረብ ገዢዎች የፍልስጤም፣ የሊባኖስ፣ የየመን አረቦችን ምናልባት የሱዳኖችን አስከሬን ይቆጥራሉ። የእስራኤል መሪዎች ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት እንዳሉት ባለፈው 1 ዓመት ከመንፈቅ ያስመዘገቡትን ድል ለማጠናከር ፍልስጤም ሊባኖሶችን በቦምብ ሚሳኤል መፍጀታቸውን ይቀጥላሉ። ዩናይትድ ስቴትስ በሪያድ፣ አቡዳቢ፣ ካይሮች ቦምብ ሚሳኤል የወደመችውን የመንን እየወቀጠቻት ነው። ረጅም እጆቻቸው ጋዛ፣ ሊባኖስ፣ ሶሪያ ላይ የተቆረጠባቸው የመን ላይ የሚገዘገዝባቸው ፋርሶች ከዋሽንግተኖች ከቀረቡላቸው አንድም የድርድር አሊያም የጦር በትር ሁለተኛውን የመረጡ መስለዋል። መካከለኛው ምስራቅ የሚንፈቀፈቅበት የእልቂት እቶን ይገነፍልበት ይሆን? ላፍታም አብረን እንጠይቅ። እልቂት እንዲቆም ቴልአቪቭ፣ ለንደን፣ ብራስልስ፣ ማድሪድ፣ ዋሽንግተን፣ ቦኒስ አይረስ ሌሎችም ጋር በአብዛኛው ዓለም ሚሊዮኖች በተደጋጋሚ ሰልፍ ጠይቀዋል። የሀገራት መሪዎች፣ ፖለቲከኞች፣ የዓለም አቀፍ ማህበራት ዲፕሎማቶች፣ የመብት ተሟጋቾች በተደጋጋሚ አውግዘውታል። የዓለም አቀፍ ፍርድ ቤቶች በይነውበታል። ስምምነት ተፈርሞበታልም። የተቃውሞ ውግዘት፣ የፍርድ ስምምነቱ ጋጋታ ግን የሩቁን ታዛቢ ጋዝጋዝ እያሰኘም ከመጎፍነን ባለፍ ቢያንስ እስካሁን አንዱም የጋዛን ውድመት፣ የፍልስጤሞችን እልቂት ማስቆም፣ የእስራኤል ታጋቾችን ሙሉ በሙሉ ማስለቀቅ አልቻሉም። ዓመት ከመንፈቁ የምዕራባዊ ዮርዳኖስ ወንዝ ዳርቻ ፍልስጤሞች ዛሬ አደሙ ቢጨንቃቸው፣ ጋዛዎችም ያለ ረፍት ያልቃሉ። የእስራኤል ታጋች ቤተሰቦች ወዳጅ ዘመዶቻቸው እንዲለቀቁ በየአደባባዩም ይማጸናሉ። ከትናንቱ ሰልፈኞች አንዱ ማንን መማፀን እንዳለበት ያወቀ መስሏል። ፕሬዚዳንት ትራምፕ እባክዎ ዓመት ከመንፈቅ ሆነው ጮሆ መናገር የሚቻለው አንድ ቃል ብቻ ነው። በቃ ይህ ቅዠት ይብቃ። ታጋቾቹን መዘንጋት ይብቃ። ሁሉንም ወደየቤታቸው ይመልሱልን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሃንጋሪ ያደረጉትን ጉብኝት አጠናቀው ትናንት ወደ ዋሽንግተን ለመብረር ከቡዳፔስት ሲነሱ እንዳሉት ግን ከዓመት ከመንፈቅ እልቂት፣ ውድመት፣ ጭንቀት በኋላም ጦራቸው ገና ጋዛ ላይ ድል ለማስመዝገብ በትንሽቱ ሰርጥ ላይ የከፈተውን ጥቃት ይቀጥላል። ፕሬዚዳንት ትራምፕ ባደረጉልኝ ጥሪ መሰረት ከዚህ ወደ ዩናይትድ ስቴትስ መሄዴ ነው። ከትራምፕ ጋር ስለ ታጋቾች፣ ጋዛ ላይ ድል ስለምንቀዳጅበትና በእርግጥ በእስራኤል ላይ ስለተጣለው ታሪፍም እወያያለሁ። ሃንጋሪ የዓለም የጦር ወንጀለኞች መዳኛ ፍርድ ቤት አይሲሲ በምህፃሩ መስራች ሀገር ናት። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተገኙበት እንዲታሰሩ ዓለም አቀፉ ፍርድ ቤት የእስራት ማዘዣ ቆርጦባቸዋል። አፍሪካውያን ፖለቲከኞችን በጠንካራ ጥርስ ጥፍራቸው የሚቧጭሩት የአውሮፓ መሪዎች የመሰረቱት ለሕልውናው የሚሟገቱለት የሚዘምሩለት ፍርድ ቤት ትዕዛዝ አውሮፓን ብርት ላይ ሲጣስ ትንፍሽ አላሉም። እርግጥ ነው ኢማኑኤል ማክሮን እንኳን የአውሮፓ ህብረት ባለኒኩሌር ሀያል የጸጥታው ጥበቃ ምክር ቤት ቋሚ አባል ሀገራቸው ለአረቦች የምትሸጠውን ጦር መሳሪያ አይነትና ዝርዝር በሚነቅሱበት መሃል ትናንት ሃንጋሪ ላይ የሆነውን ላይሰሙ ይችላሉ። ሰሙም አልሰሙም የሆነው ሆነ። ኔታንያሁ ዛሬ ጠዋት ዋሽንግተን ላይ ከትራምፕ ጋር ለመነጋገር ሲዘጋጁ ማክሮን ካይሮ ላይ
የጋዛ ሕዝብ በግዳጅ መፈናቀሉን እንቃወማለን ማለታቸው ተዘገበ። ታዛቢዎች እንደሚሉት የካይሮ ዋሽንግተን ጉባኤተኞች ፍላጎት፣ አቅምና ዓላማ በእርግጥ ለየቅል ነው። ይሁንና ማክሮን ከግብፅና ከዮርዳኖስ መሪዎች ጋር፣ ፕሬዚደንት ዶናልድ ትራምፕ ዋይት ሃውስ ውስጥ ከእስራኤል ጠቅላይ ሚኒስትር ኔታንያሁ ጋር የሚነጋገሩበት ርዕስ ግን ተቀራራቢ ነው። ጋዛ፣ ሊባኖስና የመንን የሚያወድመው ድብደባ ይቀድማል። የአሜሪካ እስራኤል ተባባሪዎች ከኢራን ጋር በቀጥታም በተዘዋዋሪም የገጠሙት ግጭትና ውጊያ ይከተላል። እስራኤል ባለፈው 1 ዓመት ከመንፈቅ የቴህራን ረጅም እጆች የሚባሉትን የሐማስና የህዝቡላህ መሪዎችን ከኻን ዩኑስ ጋዛ እስከ ቤይሩት፣ ከደማስቆ እስከ ቴህራን እየተከታተለች ገድላለች። ሶሪያም ባለፈው ታህሳስ ከቴህራኖች እጅ አፈትልካለች። እስራኤል ያቃታትን ወይም የከበዳትን ሌላውን የኢራን ደጋፊ የየመኑን ሆቲ ለማዳከም ደግሞ ዩናይትድ ስቴትስ ካለፈው ወር ጀምሮ ፍርስራሽና ትቢያ የተከማቸባቸውን የየመን ከተሞችን እየደበደበች ሰላማዊ ሰዎችንም ጭምር እየፈጀች ነው። ሰነአ ውስጥ ትናንት 4 የወንድሙ ልጆች የተገደሉበት የመናዊ ይጠይቃል። ልጆችን ነው መሪ የምትሉት እያለ ለነዚያ ለኔታንያሁና የምናጠቃው መሪዎችን ነው ለሚሉት ለትራምፕ የምንለው ከሟቾቹ መሃል መሪዎቹን ተናገሩ እስቲ። መሪዎቹ ልጆች ናቸው። 2 ልጃገረዶችና 2 ወንዶች ልጆች። ወንድሜና እኔ ከልጆቻችን ጋር መስዋዕት እንድንሆን ቤት ብንኖር እንመኝ ነበረ። ይህ ግን እኛን ከዓላማችን አይገታንም። የተከበሩት አብዱል ማሊክ አልሁቲ ለጋዛ ሕዝብ እንዳሉት ብቻችሁን አይደላችሁም። ፈጣሪ ከእናንተ ጋር ነው፣ እኛም ከእናንተ ጋር ነን። እስራኤልና ዩናይትድ ስቴትስ የኢራን ሳተላይቶችን በየሀገሩ እየመቱ ቴህራኖችን ብቻቸውን ለማስቀረት የከፈቱት ዘመቻ የፈጀውን ያክል ሰው እየፈጀ ቢቀጥልም ቴህራኖች ግን እንደታሰበው በቀላሉ የሚንበረከኩ አልመሰሉም። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በተባበሩት አረብ ኤሚሬቶች በኩል ለኢራኑ ላዕላይ መሪ ለአያቶላህ አሊ ኻሜኒ የላኩት ማስፈራሪያ ደብዳቤም በቴህራኖች ዘንድ ተቀባይነት አላገኘም። ትራምፕ በላኩት ደብዳቤ ኢራን አወዛጋቢ የኒኩሌር መርሃ ግብሯን እንድታስወግድ፣ ከዩናይትድ ስቴትስ ጋር ፊት ለፊት እንድትደራደር አሊያም ወታደራዊ እርምጃ እንደሚወሰድባት የሚያስፈራራ ነበረ። ኢራን ግን ከዋሽንግተን ጋር ፊት ለፊት ግን ታዛቢ በሌለበት እንዲደረግ የቀረበላትን ጥያቄ አልተቀበለችውም። የኢራን ባለስልጣናት አደራዳሪ ይገኝበት ባይ ናቸው። ፕሬዚደንት ትራምፕ በአንጻሩ አደራዳሪ ይግባ የሚለውን የቴህራኖችን ሐሳብ አልተቀበሉትም። ባለፈው ቅዳሜ እንዳሉት የቀጥታ ድርድር ቢኖር የተሻለ ነው ብዬ አምናለሁ። አደራዳሪ ካለበት ይልቅ የቀጥታው ድርድር ይፈጥናል። የሌላኛውንም ወገን ሐሳብ በቀላሉና በተሻለ መንገድ መረዳት ይቻላል። እነሱ አደራዳሪውን ሊጠቀሙበት ይፈልጋሉ። ይህ ግን አስፈላጊ አይመስለኝም። ለአደጋ እንጋለጣለን ብለው ያስቡም ይሆናል። እንደዚያ እንዲሰማቸው ግን አልፈልግም። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አርጊቺ ትናንት እንዳስታወቁት ደግሞ መንግስታቸው ከዩናይትድ ስቴትስ ጋር ቀጥታ መደራደሩን አይጠላውም። ይሁንና የዩናይትድ ስቴትስ ባለስልጣናት ኢራንን ለመደብደብ እየፎከሩ የሚደረገው ድርድር የኢራን ውጭ ጉዳይ ሚኒስትር እንዳሉት ትርጉም አይኖረውም። ቴህራን ይህንን አቋሟን በኦማን በኩል በላከችው ደብዳቤ ለዋሽንግተኖች አስታውቃለች። ዩናይትድ ስቴትስና ተባባሪዎቿ ኢራን የኒኩሌር ቦምብ ልታመርትበት ትችላለች ብለው የሚጠረጥሩትን የኢራንን የኒኩሌር መርሃ ግብር ለማስቆም ከዚህ ቀደም ለረጅም ጊዜ የተደረገው ድርድር እንደ ግሪጎሪያኑ አቆጣጠር በ2015 ለአግባቢ ስምምነት በቅቶ ነበረ።
በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ድምፅን በድምፅ የመሻር ስልጣን ያላቸው 5ቱ ሀገራት ጀርመን፣ የአውሮፓ ህብረትና ኢራን ያደረጉት ስምምነት አሁንም እንደ ግሪጎሪያኑ አቆጣጠር በ2018 ያፈረሱት ራሳቸው ዶናልድ ትራምፕ ነበሩ። ትራምፕ ስምምነቱን በማፍረሳቸው ሌሎቹ የስምምነቱ ተካፋዮች የፈረሙትን ውል የራሳቸውንም ክብር ለማሳየት እንኳን ውልፊት አለማለታቸው ነው ዚቁ። ትራምፕ ዳግም ቴህራኖችን ያልኩትን ካላደረጋችሁ ይዘመትባችኋል እያሉ ሲፎክሩም ለዓለም ሰላም አብዝተው የሚጨነቁት በቀድሞው ድርድር 3 ሀገራትና 1 ማህበር ያሰለፉት አውሮጶች እስካሁን ያሉት የለም። ሞስኮዎች ግን የትራምፕን ዛቻ ተቃውመውታል። የፕሬዚደንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት ሁሉም ወገኖች ከጠብጫሪነት መታቀብ አለባቸው። የኢራን የኒውክሌር ጉዳይ በውይይት በፖለቲካዊና ዲፕሎማሲያዊ መንገድ መፍትሄ ማግኘት አለበት ብለን እናምናለን። ሁሉም ወገኖች የትኛውንም ጉዳይ ለመፍታት ከጠብጫሪነት በፍጹም ታቅበው በዲፕሎማሲያዊ ውይይት ላይ ማተኮር አለባቸው ብለን እናምናለን። እንደምታውቀው በአሁኑ ወቅት ከዩናይትድ ስቴትስ ጋር ግንኙነታችንን ለመጠገን እየጣርን ነው። ይሁንና ኢራንም ወዳጃችን፣ ተባባሪያችን ናት። በጣም የጠበቀና ዘርፈ ብዙ ግንኙነት አለን። የቴህራን የፖለቲካና የጦር ሹማምንት ደግሞ ለፕሬዚደንት ዶናልድ ትራምፕ ዛቻ አጸፋ ዛቻ እየሰነዘሩ ነው። የአያቶላህ አሊ ኻሜኒ የቅርብ አማካሪ አሊ ላርጃኒ ባለፈው ሳምንት እንዳሉት ኢራን የኒኩሌር ቦምብ ለመስራት አትፈልግም። የአሜሪካኖች ዛቻ ከበረታ ግን ቀጠሉ የቀድሞው የኢራን የኒኩሌር ጉዳይ ዋና ተደራዳሪ ሌላ ምርጫ የለንም መታጠቅ እንጂ እያሉ የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል መሐመድ ባግሪ ለአሜሪካኖች ተጻፈ ያሉት ደብዳቤ ደግሞ ፋርሶች ጦር ሰባቂዎች አይደለንም ይላል አሉ። ከነኩን ግን እንመክታለን። በደብዳቤው እንደገለጽነው የሚሰነዘርብንን ማናቸውንም ጥቃት ባለን አቅም ሁሉ እንመክታለን። ይሁንና ጦረኞች አይደለንም። ጦርነት ቀድመን የመጫር ፍላጎትም የለንም። ደብዳቤው በአካባቢው ሰላም እንዲሰፍን የምንፈልግ መሆኑን ይጠቅሳል። እርግጥ ነው የኢራቅ ውድመት፣ የሶሪያ ፍጅት ጋብ ብሏል። መካከለኛው ምስራቅ ግን ዛሬም ሰላም የለም። ጥያቄው ጀነራሉ እንዳሉት ሰላም የለም አለ ሳይሆን የሌላ እልቂት እቶን ይበረገድ የሆነኝ ነው። ነጋሽ መሐመድ ነኝ። ቸር ያሰማን።